ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተሰኞ ግንቦት 18 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። የኢትዮጵያና የእስራኤል ግንኙነት ዘርፈ ብዙ ለውጦች ታይተውበታል ሲሉ የእስራኤል አምባሳደር አብርሃም ንጉሴ ለአሻም ገለጹ። የኢትዮጵያ የፖለቲካ ድርጅቶች በሴቶች ተሳትፎ ላይ ክፍተት አለባቸው ሲል የሴቶች ፌዴሬሽን ወቀሰ። የቤንሻንጉል ጉሙዝ ክልል ህገወጥ ንግድን ለማስቀረት በከፍተኛ ሁኔታ እየሰራሁ ነው አለ። ከውጭ የጋዛ ሰብአዊ ፋውንዴሽንን አስመልክቶ የሚወጡ አስተያየቶች አነጋጋሪ ሆነው ቀጥለዋል። ሩሲያ አደገኛ የተባለ የአየር ጥቃት በዩክሬን ላይ መፈጸሟ ተነገረ። ተመልካቾቻችን አስቀድመን ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። የኢትዮጵያና የእስራኤል ግንኙነት ዘርፈ ብዙ ለውጦች ታይተውበታል ሲሉ የእስራኤል አምባሳደር አብርሃም ንጉሴ ለአሻም ገለጹ። በኢትዮጵያ የሚገኘው የእስራኤል ኤምባሲ በዛሬው ዕለት የኢየሩሳሌም ቀን ሲል የሚጠራው የመታሰቢያ በዓል አክብሯል። መርሃ ግብሩ ብርሃን እሸቴ እንደሚከተለው ተከታትሎታል። የኢየሩሳሌም ቀን በእስራኤል በሀገር አቀፍ ደረጃ እንደሚከበር እንዲሁም በተለያዩ የዓለም ሀገራት የሚገኙ የእስራኤል ኤምባሲዎች እንደሚያከብሩት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ለአሻም ተናግረዋል። አምባሳደሩ ኢየሩሳሌም ለ2000 ዓመታት በሌሎች ኃይሎች ስትመራ እንደነበር ገልጸዋል። ነገር ግን በአሁኑ ወቅት እስራኤል ሉዓላዊነቷን ያስከበረች ሀገር ሆናለች ሲሉ አብራርተዋል። ዛሬ የኢየሩሳሌም ቀን የሚከበርበት ቀን ነው። ምክንያቱም የሚከበርበት ምክንያት የኢየሩሳሌም ቀን አንደኛ ኢየሩሳሌም ለብዙ ሺህ ዓመታት ለ2000 ዓመታት በተለያዩ የውጭ ኃይሎች እየተፈራረቁ ሲገዟት ቆይተዋል። ህዝቦቿ ወደ ዓለም ተበትነው ከናቡከደነጾር አንስቶ እስከ እንግሊዞች ድረስ ናቡከደነጾር የፐርሺያን እንደገና ደግሞ የግሪኮች፣ የሮማውያን፣ የቱርኮች እና የእንግሊዞች ከዚያ በኋላ እስራኤል በ1948 እንደገና በዘመናዊ መልክ ተቋቁማ ህዝቦቿን ከአራቱም ማዕዘን የተበተነውንን በመሰብሰብ ጠንካራ ምጣኔ ሀብት ያላት ሀገር፣ ጠንካራ መከላከያ ኃይላት ሀገር፣ ጠንካራ ማህበረሰብ የፈጠረች አገር ሆናለች። አምባሳደር አብርሃም አክለውም ከ58 ዓመታት በፊት በ1967 በነበረው ጦርነት እስራኤል ኢየሩሳሌምን ሙሉ በሙሉ መቆጣጠሯን ተከትሎ በዓሉ እየተከበረ እንደሚገኝ ገልጸዋል። በዚህ ሁኔታ ላይ ያለ ኢየሩሳሌም ዋና ከተማዋ እስከ 1967 አንድ አልነበረችም። ምስራቅና ምዕራብ ተብሎ ይከፈል ነበረ። በ1967 ዓመተ ምህረት የአረብ መንግስታት ራሳቸው በከፈቱት ጦርነት እስራኤል አሸንፋ ኢየሩሳሌምን ልታዋሃድ ችላለች። ኢየሩሳሌም ተዋሃዳለች። ስለዚህ ኢየሩሳሌም እንደገና እንደ ዳዊትና እንደ ሰለሞን ዘመን እንደገና በአንድ ተዋሃዳ የእስራኤል ዋና ከተማ የሆነችው የዛሬ 58 ዓመት ነው። በቅርቡ እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ ላይ የጀመረችውን ዘመቻ እንድታቆም ጠይቀዋል። አምባሳደሩ በጉዳዩ ላይ በሰጡት ሀሳብ በእስራኤል ላይ የሚሰነዘሩ ትችቶች በእስራኤላውያን ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን ተናግረዋል። ሌሎች አገሮች አሁን የሚያመጡት መንቀፍና ይሄ ሁኔታ በእውነቱ የታሰሩትን የያዛቸውን ልቀቁ ብሎ በማስገደድ ፈንታ እስራኤል ለምን ተከላከልሽ ብለው በእስራኤል እንትን ይላሉ እና ይሄ እውነት የሌለበት ጉዳይ ስለሆነ እጅግ በጣም የሚያሳዝነው እስራኤልን የሐሰት ውንጀላ እስራኤል የዘር ጭፍጨፋ ታደርጋለች፣ እስራኤል ጦርነት ግፍ ትሰራለች የሚባለው ሁሉ ከእውነት የራቀ ይሄም ቃላት እነዚህ ቃላቶችም ደግሞ ወደ ጥይት ተቀይረው
እነሆ ዋሽንግተን ላይ 2 ዲፕሎማቶች እንደተገደሉና ይሄ ምንድነው በሐሰት የሚደረገው ቅስቀሳና መጥፎ ስም ለእስራኤል የሚሰጡ ክፍሎች የሚያመጡት ውጤት ነው። የኢየሩሳሌም ቀን የተለያዩ ከፍተኛ ባለስልጣናት በተገኙበት በዛሬው ዕለት አዲስ አበባ በሚገኘው የእስራኤል ኤምባሲ ተከብሯል። የኢትዮጵያ የፖለቲካ ድርጅቶች በሴቶች ተሳትፎ ላይ ክፍተት አለባቸው ሲል የሴቶች ፌዴሬሽን ወቀሰ። የኢትዮጵያ ሴቶች ፌዴሬሽን ሴቶችን በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፍ ተጠቃሚ ለማድረግ እየሰራሁ ነውም ሲል ለአሻም ገልጿል። አዲስ እንግዳስ የሴቶችን ተሳታፊነትና ተጠቃሚነት ለማረጋገጥ እንደ ተቋቋመ የሚነገረው የኢትዮጵያ ሴቶች ፌዴሬሽን ሴቶችን በማህበራዊ ኢኮኖሚያዊና በፖለቲካዊ ዘርፍ ተጠቃሚ እንዲሆኑ ለማስቻል በርካታ ስራዎችን ሲሰራ መቆየቱን ለአሻም አስታውቋል። ተቋሙ ከሰራቸው ስራዎች መካከል ለሴቶች የብድር አገልግሎት ብሎም የስራ እድል እንዲያገኙ ማስቻል ለአብነት የሚጠቀሱ መሆናቸውን የሚናገሩት የኢትዮጵያ ሴቶች ፌዴሬሽን ተቀዳሚ ፕሬዚዳንት አስካለ ለማ የተቋሙን እንቅስቃሴና ተግባራት ያብራራሉ። የብድር አገልግሎት የሚያገኙበትን የቁጠባ ባህል የሚዳብርበትን አቅጣጫ ይዞ የግንዛቤ ማስጨበጫ ትምህርቶችን ከሚመለከተው አካል ጋር ከግብርና ጋር የግብርናውን ስራ መንግስት በግብርና ላይ ያወጣውን ስትራቴጂ አባሎቻችን እንዲተገብሩና ከግብርናው ስትራቴጂ እንዲጠቀሙ የማድረግ የግንዛቤ ማስጨበጫ ትምህርቶች ሲሰጡ ቆይቷል። በገጠር ግብርናም በዛ ልክ በስራ እድል ፈጠራም ከስራና ክህሎት ፈጠራ ተቋም ጋር ከሀገር አቀፍ እስከታች በጋራ በመስራት የሴቶችን የስራ እድል ለመፍጠር ሴቶች የብድር አገልግሎት እንዲያገኙ የመስሪያ ቦታ እንዲያገኙ ያላቸውን ቆጥበው እንዲጠቀሙ ከማድረግ አንጻር ሲሰሩ የነበሩ አጠቃላይ የሴቶች የኢኮኖሚ ተጠቃሚነት እንዲጨምር የተሰሩ ስራዎች ቀላል የሚባሉ አይደሉም። በጤናው ላይም ከወሊድ በኋላ ለእናቶች የሚደረግን እንክብካቤ አባላቶቻችን በተገቢ ሁኔታ እንዲጠቀሙ ለማድረግ ከጤና ተቋማት ጋር በመሆን እየሰራ ነው ያሉት ኃላፊዋ ተቋሙ አሁን ከሚሰራው የተሻለ የተቋቋመለትን ዓላማ ለማሳካት እንዲያስችለው የአቅም ግንባታ ስራ መሰራቱን ተናግሯል። በሌላ በኩል በትምህርት ዘርፉም በተቋሙ የተሰሩ ስራዎችን ይጠቅሳሉ። አባሎቻችን ያልተማሩ እንዲማሩ ልጆቻቸው ወደ ትምህርት ገበታ እንዲሄዱ በተለይ ሴት ልጆች ከማቋረጥ ካለመማር እንዲማሩ የማድረግ አመራሮቻችን አባሎቻችን ሰርቲፊኬት ያላቸው ዲግሪ እንዲያገኙ ዲግሪ ያላቸው ማስተርስ እንዲያገኙ ከዩኒቨርሲቲዎች ጋር በጋራ በመስራት በትምህርት ላይም የትምህርትን ስትራቴጂ አባሎቻችን እንዲጠቀሙ የማድረግ ስራ በሌላ መልክ በጎጂ ልማዳዊ ድርጊት ላይ በአመለካከት የሴቶችን ስነልቦናዊ ችግር የሚያደርሱ የአመለካከት ችግሮችን ለመቅረፍ በህብረተሰቡ ላይ የግንዛቤ ማስጨበጫ በሰላም መደፍረስ ከማንም በላይ ሴቶች ተጎጁ መሆናቸውን ተከትሎ በሰላሙ በኩል ከሰላም ሚኒስቴር ጋር በመሆን እየሰራን እንገኛለን ሲሉም ገልጸዋል። ተቋሙ በሀገራዊ ምክክር ሂደቱም ሴቶች ያላቸውን ኃላፊነት ለመወጣት እንዲችሉ እየሰራ ነው ያሉት አስካለ፣ ይሁን እንጂ አሁንም ቢሆን የተሰሩ ስራዎች በቂ አለመሆናቸውን ነው የሚናገሩት። በአባሎቻችን ስር ያሉት አባላት ወደ 8.6 ሚሊዮን ነው። የሀገራችን ሴቶች ደግሞ 50+1 ናቸው። ሁሉም የሀገራችን ሴቶች አልተደራጁም። ሁሉንም የሀገራችን ሴቶች አደራጅተን በፌዴሬሽኑ ጥላ ስር አልሰበሰብናቸውም። ገና ይቀራል። የተደራጀ ኃይል የሴቶችን ተሳታፊነትና ተጠቃሚነት ለማረጋገጥ ከፍተኛ ሚና አለው። በዛ ልክ መሰራት አለበት። የሴቶችም የኢኮኖሚ ተጠቃሚነት ተጀመረ እንጂ አላለቀም። አሁንም በችግር ውስጥ ያሉ ሴቶች አሉ። አሁንም የቁጠባን ባህል በደንብ ያላዳበሩ ሴቶች አሉ። ብድርን በአግባቡ የማይጠቀሙ ከሃይማኖት ጋር ተያይዞ የማይጠቀሙ ሴቶች አሉ። ምርትና ምርታማነትን ለመጨመር የሚጥሩ ሴቶች አሉ። በዛ ልክ ያልሆኑ ደግሞ አሉ። አሁንም የአቅም ግንባታ ስልጠናዎች፣ የግንዛቤ ማስጨበጫ ትምህርቶች ሊሰጡ ይገባል።
ሌሎች በርካታ አደረጃጀቶች በኢትዮጵያ መኖራቸውን የሚያነሱት ኃላፊዋ ከነዚህ ማህበራት መካከል በተቋሙ የታቀፉት 70 አባል ማህበራት ብቻ መሆናቸውን ገልጸው አሁንም በጤናው በጎጂ ልማዳዊ ድርጊቶች ብሎም በህገወጥ የሰዎች ዝውውር ላይ ብዙ መሰራት ያለባቸው ስራዎች አሉ ሲሉ በፖለቲካው ዘርፍም የሴቶችን ተሳታፊነት አሁንም በቂ የሚባል አይደለም በማለት በማሳያነት ሁሉም የፖለቲካ ፓርቲዎች ሴቶችን ተሳታፊ ማድረግ ሲኖርባቸው ይህ ሙሉ በሙሉ ተግባራዊ አለመደረጉን ተናግረዋል። የቤንሻንጉል ጉሙዝ ክልል ህገወጥ ንግድን ለማስቀረት በከፍተኛ ሁኔታ እየሰራሁ ነው አለ። በክልሉ የሚስተዋለውን የነዳጅ እጥረትና ከፍተኛ የዋጋ ጭማሪ መፍትሄ ለመስጠት ከአጎራባች ክልሎች ጋር በመነጋገርና ለነጋዴዎች ፈቃድ የመስጠት ስራ እያከናወነ እንደሚገኝ የክልሉ ንግድና ገበያ ልማት ቢሮ ለአሻም ተናግሯል። ፍራውል ኃይሉ የቤንሻንጉል ክልል ንግድና ገበያ ቢሮ በክልሉ ያለው የንግድ እንቅስቃሴ ቀልጣፋና በንግዱ ዘርፍ የተሻለ እንቅስቃሴ ለማድረግ እየሰራ መሆኑን ገልጿል። ለዚህም እንቅስቃሴ የህዳሴ ግድብን ጨምሮ ሌሎች የልማት ፕሮጀክቶች ከፍተኛ አስተዋጽኦ እያደረጉ መሆኑን ለአሻም ተናግረዋል። ቢሮ በተጨማሪ የኑሮ ውድነትን ለመቀነስ የተለያዩ አካላትን ያካተተ ኮሚቴ በማቋቋም እየሰራ እንደሆነም የክልሉ ንግድና ገበያ ቢሮ የኮሚኒኬሽን ጉዳዮች ቢሮ ዳይሬክተር ደርበው ዘንቶ ተናግረዋል። የግብርና ምርቶችና የኢንዱስትሪ ምርቶችን በአግባቡ ወደ ገበያ እንዲቀርቡና በተመጣጣኝ ዋጋም እንዲሸጡ እየሰራ መሆኑን አክለው ተናግረዋል። ጥሩ ያው የቤኒሻንጉል ጉሙዝ ክልል በአሁኑ ሰዓት በጣም የተሻለ የንግድ እንቅስቃሴ የሚታይበት አካባቢ ነው። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር ተያይዞ በሌሎች የልማት ፕሮጀክቶችም እንደዚሁ በጣም በመነቃቃት ላይ ያለ ክልል ነው። በከተማ ውስጥ ባለፉት 3-4 አመታት ከወትሮው በተለየ ሁኔታ የከፍተኛ የንግድ እንቅስቃሴ የሚታይበት ክልል ነው ብሎ መውሰድ ይቻላል። እንግዲህ ከዚህ ጋር ተያይዞ አንዳንድ የንግድ ስርዓቱ ከታለመለት ዓላማ ውጪ የሚደረጉ እንቅስቃሴዎች ይኖራሉ። እነዚህ እንቅስቃሴዎች መልክ ለማስያዝ በመንግስት ደረጃ በርካታ ስራዎች እየተሰሩ ነው ያሉት። እንደው ለአብነት ለመጠቃቀስ ያክል አንደኛው ኑሮ ውድነት ቅነሳ የሚባል ፕሮግራም ተይዞ ከፍተኛ ኃላፊዎች ጭምር የሚሳተፉበት አንድ ግብረ ኃይል አለ። የግብርና ቢሮ፣ የማህበራት ማደራጃ፣ እነዚህ የመሳሰሉ ተቋማት ኃላፊዎች አብረው የሚሰሩበት የስትሪንግ ኮሚቴም የቴክኒክ ኮሚቴም አደረጃጀት አለ። በዚህ አደረጃጀት የግብርና ምርቶች በአግባቡ እየተመረቱ ወደ ገበያ እየቀረቡ ስለመሆናቸው በቂ ቁጥጥር የሚያደርግ እነዚህ ምርቶች ደግሞ በአግባቡ ወደ ገበያ እንዲቀርቡ በማህበራት በኩል ክትትል ይደረጋል። ማህበራት ከአርሶ አደሮች እየገዙ በተመጣጣኝ ዋጋ ለከተማው ማህበረሰብ ለሌላው ማህበረሰብ ሊያቀርቡ እየተደረገ ነው ያለው። የንግድ ስርዓቱ ውስጥ የሚታዩ ህገወጥ የንግድ እንቅስቃሴን ለመቆጣጠር በሚል በክልሉ በርካታ ሲሉ የጠሯቸው ነጋዴዎች ላይ ህጋዊና አስተዳደራዊ እርምጃ መውሰዳቸውንም ለአሻም ተናግረዋል። በተለይ ከበዓላት ጋር ተያይዞ የተጋነኑ ዋጋ የተስተዋለባቸው የቁም እንስሳ ሽያጭ ላይ ቁጥጥር በማድረግ እርምጃ መወሰዱንም ደርበው ተናግረዋል። አዎ በህገወጥ መልኩ ወደ ንግድ እንቅስቃሴ በሚገቡ አካላት ላይ በጣም ጥብቅ ክትትልና ቁጥጥር ነው የሚካሄደው። በነገራችን ላይ በተለይ በአሶሳ ከተማና አካባቢው ከበዓላት ተያይዞም ከበዓላት ውጭም የዋጋ መጨመር አዝማሚያ፣ ምርት የመደበቅ አዝማሚያ የሚያሳዩ አካላት ላይ በየጊዜው ክትትል ቁጥጥር ይደረጋል። እንግዲህ የመሀል ገበያውም የሚታወቅ ስለሆነ ከመሀል ገበያው በጣም በራቀ ሁኔታ ዋጋ ጨምረው የሚሸጡ ወገኖች ካሉ እነሱ ላይ ጥብቅ ክትትል እየተደረገ እርምጃ ይወሰዳል። ከአስተዳደራዊ እስከ ህጋዊ እርምጃ ድረስ እየተወሰደ ያለበት ሁኔታ ነው ያለው። ከዛ ውጭ ግን ፍሪኩዌንትሊ ባለድርሻ አካላትን የማወያየት በሚኖረው ውይይት ደግሞ መግባባት ላይ በተደረሰባቸው ጉዳዮች ላይ እነዚያን ውሳኔዎች የማስፈጸም እንደዚህ አይነት ነገሮች ለተከታታይ እየተወሰዱ ነው ያሉት። ከቅርብ ጊዜ ወዲህ ትንሽ እንደ ቻሌንጅ አጋጥሞን የነበረው በተለይ ከትንሳኤም ከኢድ አል ፈጥር በዓል ጋር ተያይዞም የቁም እንስሳት ገበያ ትንሽ የተጋነነ አይነት እስከሚመስል ድረስ አጋጥሞን ነበረ። መጨረሻ ላይ ግን ከሚመለከታቸው በተለይ ከሉካንዳ ቤት ባለቤቶች ጋር
ከቁም እንስሳትን ከሚያንቀሳቅሱ ባለድርሻ አካላት ጋር ሰፊ ውይይት በማድረግ ገበያውን ለማረጋጋት ተሞክሯል። በተለይ ወጣቶችን በማደራጀት አትክልትና ፍራፍሬ ምርትን ጨምሮ ሌሎች ዘርፎች ላይ ወደ ስራ በማስገባት የስራ እድል በመፍጠር ረገድ በርካታ ስራዎች እየተሰሩ መሆኑንም ኃላፊው ጠቁመዋል። በክልሉ ያለውን የኑሮ ውድነት እንዳይረጋጉ ካደረጉ ምክንያቶች መካከል አንዱ የነዳጅ ዋጋ በከፍተኛ ሁኔታ መጨመርና እጥረቶች መሆናቸውን አንስተው ይህንንም ለመቅረፍ ከአጎራባች ክልሎች ጋር በመነጋገር ለነጋዴዎች ፍቃድ በመስጠት ችግሩን ለመፍታት እየሰራ መሆኑን ገልጸዋል። በዚህም እየገጠመ ስላለው ችግርም አብራርተዋል። የኛ ክልል ላይ ያለውን የገበያ ሁኔታ በተወሰነ መልኩ እንዳይረጋጋ ካደረጋቸው ነገሮች አንዱ የነዳጅ ውጤቶች አቅርቦትና ግብይት ነው። የኛ ክልል ከመሀል ሀገር ራቅ ብሎ እንደመገኘቱ መጠን የነዳጅ ውጤቶች በበቂ ሁኔታ ወደ ክልሉ ወደ ከተማው እየገቡ አይደለም። እንግዲህ ይህንን እንደመፍትሄ ለማስቀመጥ የብቃት ማረጋገጫ ፍቃድ ወስደው ንግድ ፍቃድ አውጥተው በነዳጅ ቸርቻሪ የሚሰሩ በርከት ያለ ቁጥር ያላቸው ቸርቻሪዎች አሉ። እነዚህ ቸርቻሪዎች ከኦሮሚያ አጎራባች ወረዳዎች የነዳጅ ውጤቶችን እያመጡ በተመጣጣኝ ዋጋ እንዲያቀርቡ ጥረት እየተደረገ ነው። ግን የሚሰጣቸውን ሕጋዊ ፍቃድ በመጠቀም አንዳንድ ጊዜ ያልተገባ የዋጋ ጭማሪ እያደረጉ ለተጠቃሚው የመሸጥ ያቀረቡትን ያመጡትን ከመሀል ሀገር ያመጡትን ነዳጅ የመደበቅ እንደዚህ አይነት ነገሮች አሉ። አሁን ላይ በክልሉ ቤንዚን በሊትር እስከ 260 ነዳጅ ደግሞ በሊትር እስከ 150 ብር እየተሸጠ መሆኑን ደርበው ገልጸው ይህም በከተማው የሚኖሩ ነዋሪዎች ላይ የኑሮ ጫና እየፈጠረ መሆኑን ተናግረው ከስራ ውጭ ያሉ ማደያዎችን ወደ ስራ ለማስገባት የፌዴራል መንግስቱን ጨምሮ ከሚመለከታቸው አካላቶች ጋር ውይይት እየተደረጉ መሆኑን ለአሻም ተናግረዋል። እያደረጉ ለተጠቃሚው የመሸጥ ያቀረቡትን ያመጡትን ከመሀል ሀገር ያመጡትን ነዳጅ የመደበቅ እንደዚህ አይነት ነገሮች አሉ። አሁን ባለው ሁኔታ ቤንዚን በሊትር እስከ 260 ነዳጅ በሊትር እስከ 150-60 አካባቢ ድረስ ነው እየተቸረቸረ ያለውና በከተማው እና በአጠቃላይ በከተማው ህዝብ የንግድ እንቅስቃሴና የኑሮ እንቅስቃሴ ላይም የራሱ አሉታዊ ጫና አለው። ነገር ግን አንዳንድ ነገሮች ያው ቶለሬት የምናደርጋቸው ናቸው። በተለያዩ ምክንያቶች ማደያዎች አክቲቪሊ ስራ እየሰሩ አይደለም። እነሱን ወደ ስራ ለማስገባት በፌዴራል መንግስት በኩል ግፊት እየተደረገ ነው። በእኛ በኩል ያሉትን ማደያዎች እርምጃ እስከመውሰድ ድረስ ተደርሷል። አሁን ለማምጣት ፈቃደኛ የሆኑ አሉ። እንግዲህ ነዳጅ ያው አገር በከፍተኛ ድጎማ የሚያስገባውም ሪሶርስ ስለሆነ በጥንቃቄ ነው መመራት ያለበት። ይህንን በተመለከተ የቢሮ የበላይ ኃላፊዎች ከሚኒስቴር መስሪያ ቤትና ከነዳጅና ኢነርጂ ባለስልጣን ጋር ተደጋጋሚ ውይይት እያደረጉ ነው። ቢሮ በቀጣይ ጊዜያት በክልሉ የዋጋ ንረትና ህገወጦች ላይ ጠንከር ያለ ቁጥጥርና ክትትል በማድረግ የተቀላጠፈ የንግድ ስርዓት ለመዘርጋት እየሰራ እንደሆነም ለአሻም ተናግረዋል። እዝነት የተሰኘ ግብረሰናይ ድርጅት ከ400 በላይ ድጋፍ የሚያስፈልጋቸው ዜጎች ለማገዝ እርዳታ ጥሪ አቀረበ። ማዕከሉ አካል ጉዳተኛ ህጻናትና ወላጆችን በኢኮኖሚ ተጠቃሚ ለማድረግ አቅዶ እየተንቀሳቀሰ እንደሚገኝ ገልጿል። ተጨማሪ አለ። እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት በኢትዮጵያ 43 ህጻናት በማረፊያ ማዕከል ውስጥ በማቆየት የምገባ፣ የፊዚዮቴራፒ፣ የትራንስፖርት ሁሉን አቀፍ የእንክብካቤና ድጋፍ አገልግሎቶችን በመስጠትና በዝቅተኛ የኑሮ ደረጃ ውስጥ የሚገኙ የህጻናቱን ወላጆች በድርጅቱ ውስጥ የስራ ዕድልን በመፍጠር እየተንቀሳቀሰ ይገኛል። ከተመሰረተ 4 ዓመት የተቆጠረው ተቋሙ ፈተናዎችን ተቋቁሞ መልካም የሚባሉ ስኬቶችን ማስመዝገቡ የተናገሩት የድርጅቱ መስራችና ስራ አስኪያጅ የሆኑት ዘቢባ አህመድ ዛሬ ላይ አንድ ግለሰብ ለተቋሙ ቤት ገዝቶ መስጠቱን ገልጸዋል። እንግዲህ እዝነትን ከተመሰረተበት ሰዓት ጀምሮ እዚህ እስከሚደርስ ድረስ ሁሌም ከጎናችን ሆናችሁ የእዝነት ጉዳያችን ነው ብላችሁ ስታስተጋቡት ቆይታችሁ እዚህ ደረጃ ደርሷል። ዛሬ ስለ እዝነት ብዙ ችግር አናወራም። አልহামዱሊላህ ጥሩ ቦታ ላይ ደርሷል። 4 ዓመት ያስቆጥርም በዚህ በ4 ዓመት ጊዜ ውስጥ ግን ብዙ ቻሌንጆች ቢገጥሙትም ያንን ችግሮችን ሁሉ ከእናንተ ጋር በመሆን እየፈታናቸው ድምጽ እየሆናችሁን እዚህ ቦታ ደርሰናል። ዛሬ እዚህ የተገኘንበት ቦታ አንድ አህለል ኸይር
ለእዝነት እንዲሆን ብሎ የኪራይ ቤቶችን ቤት ቁልፍ ገዝቶልን ነው። ሆኖም ይህንን ማዕከል ባለበት ለመጠቀም ለአካል ጉዳተኛ ህጻናቱ ምቹ ባለመሆኑ ግንባታና እድሳት ማድረግ ይጠበቅብናል ያሉት ዘቢባ ይህን ቦታ ለአገልግሎት ለማድረስ ደግሞ የማህበረሰቡ ገዛ አስፈላጊ ሆኖ አግኝተነዋል ሲሉ ተናግረዋል። ዛሬ እዚህ ጋር የተገኘነው ደግሞ የዚህ ቦታ እድሳት እንዴት አድርገን ለልጆቹ ምቹና ተስማሚ በሆነ መንገድ እናድርገው የሚለውን ከእናንተ ጋር እንድንሰራ ነው። ይሄ ቦታ እንግዲህ አንድ ግለሰብ ሲገዛልን በዚህ መልኩ ነው የተገዛው። ይሄ ቦታ ግን በዚህ ሁኔታ ላይ እንዳለ ለነዚህ ልጆች በቂም አይደለም፣ ምቹም አይደለም። ብዙ እድሳት ይፈልጋል፣ ተጨማሪ ማስፋፋትም ስራ ይፈልጋል። ስራ አስኪያጇ ለእዝነት አንድ ጎጆን ገንባለት በሚል መሪ ቃል ሁሉንም ተሳታፊ በማድረግ የ200 ብር ቻሌንጅ ማስጀመራቸውንም ይፋ አድርገዋል። እና ያንን ስራ ለማከናወን ደግሞ እኛ ያሰብነው የማንንም ሰው ኪስ ሳንጎዳ አንድ ሰው 200 ብር ያዋጣል ከጎናችን ቢቆም እቅዳችንን እውን እናደርጋለን ብለን ያሰብነውና ያንን ለማድረግ ብዙ ተከታይ ያላቸው ሰዎችን በሶሻል ሚዲያ ላይ ነው ያሰብነውና ከስራቸው ያሉ ፎሎወሮቻቸውን ተከታዮቻቸውን ለዚህ ነገር አስተባብረው ሁሉም አሻራውን አሳልፎ እስካሁን እንደመጣንበት እስካሁንም የደረስነው የኢትዮጵያ ሕዝብ እርዳታ ነው። ስለዚህ እስካሁን እንደመጣንበት አሁንም ደግሞ ከጎናችን ቆሞ የበለጠ ውጤቱን እያዩት ነው ምን ላይ እንደደረስንና ከዚህ የበለጠ ደግሞ ለልጆቻችን ቋሚና ዘላቂ መፍትሄ ምቹ የሆነ ነገር እንዲኖራቸው ጥሪ ለማስተላለፍና ከጎናችን እንድትቆሙ ነው። ከግንቦት 16 እስከ ሰኔ 16 በሚኖረን የአንድ ወር ቆይታ ጊዜ ውስጥ 600,000 ሰው ጋር ለመድረስ ነው እንግዲህ እቅዳችን። እስካሁንም ከ43 በላይ ተደራራቢ አካል ጉዳተኛ ህሙማን ህጻናትን በማዕከል ውስጥ ሁሉን አቀፍ እንክብካቤ እየሰጠ የሚገኝ ሲሆን ከ400 በላይ አካል ጉዳተኛ ህጻናት ወደ ማዕከሉ ለመቀበል የተመዘገቡ ቢሆንም ድርጅቱ ካለው ገቢ አቅም ማነስና የማዕከሉ የቦታ ጥበት የተነሳ ሁሉንም ህጻናት መቀበል እንዳልቻለም ጠቁመዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፉት የበልግ ወራት በተለያዩ የሀገሪቱ ክፍል ከሰጠው የበልግ ወቅት የአየር ትንበያ በአማካኝ 75 በመቶ ትክክለኛ ነበር አለ። ናትናኤል በላይነህ ተጨማሪ አለው። የኢትዮጵያ ሜትሮሎጂ ኢንስቲትዩት በመጪዎቹ 4 የክረምት ወራት በተለያዩ የሀገራችን አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት እንደሚኖራቸው ማስታወቁ የሚታወስ ነው። ኢንስቲትዩቱ ይህን የአየር ሁኔታ ትንበያ ባስታወቀበት መድረክ ባሳለፍነው የበልግ ወቅት የነበረው የዝናብ ስርጭት በተለይ በግብርና፣ በውሃ፣ በጤናና በአካባቢ ጥበቃ ላይ የነበረውን አዎንታዊና አሉታዊ ተጽዕኖ ገምግሟል። የሜትሮሎጂ ኢንስቲትዩት ባሳለፍነው የበልግ ወቅት ከመደበኛ በላይና ከመደበኛ በታች የዝናብ ስርጭት ይኖራቸዋል ብሎ በተነበየባቸው አካባቢዎች በሙሉ ከትንበያው ተመሳሳይ የዝናብ መጠን እንዳስተናገዱ ከአሻም ጋር ቆይታ ያደረጉት በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር የሆኑት አሳምነው ተሾመ ተናግረዋል። በበልግ ወቅት የሰጠነውን ትንበያ ለማስታወስ ያክል በልግ እንግዲህ ለደቡብ አጋማሽ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው። እንደዚሁ ከአመታዊ የዝናብ መጠን ውስጥ ከ55 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለደቡብ አጋማሽ የሀገራችን አካባቢዎች በበልግ ወቅት ነው ማለት ነው። ስለሆነም ለደቡብ ኦሮሚያ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ሰጥተን ነበር። እንደዚሁ ደግሞ ለደቡብ ምስራቅና ለሰሜን ምስራቅ የሀገራችን አካባቢዎች ላይ እንደዚሁ መደበኛና ከመደበኛ በታች የሆነ የዝናብ ሁኔታ እንደሚኖራቸው ትንበያ ሰጥተን ነበር ማለት ነው። ስለሆነ እንግዲህ በዚህ ባሳለፍነው በበልግ 2017 ዓመተ ምህረት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው ማለት ነው። በበልግ ወቅት 140 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 100 ሚሊ ሜትር እጅግ ከባድ የዝናብ መጠን እንደነበራቸው ያነሱት ምክትል ዋና ዳይሬክተሩ የወቅቱ ዝናብ የግብርና እንቅስቃሴ ለማድረግ አዎንታዊ ተጽዕኖ የነበረውና የተለያዩ ተፋሰሶች ውሃ የመያዝ አቅማቸው እንዲጨምር አድርጓል ያሉ ሲሆን በተለያዩ የሀገራችን አካባቢዎች ከሰጠነው የበልግ ወቅት የአየር ትንበያ ውስጥ በአማካኝ 75 በመቶ የሚሆነው ትክክለኛ እንደነበር ገልጸዋል። ቅድም ስንገልጽ እንደነበረው እንግዲህ ለሰሜን ምስራቅ የሀገራችን አካባቢዎች ከሰጠነው ትንበያ 88 በመቶ የሚሆነው ትክክለኛ እንደነበረ፣ እንደዚሁ ነው ከደቡብ ምስራቅ የሀገራችን አካባቢዎች ከሰጠነው ትንበያ 68% ትክክለኛ እንደነበረ፣ እንደዚሁ ነው ለደቡብ ኦሮሚያ ዞኖች የሰጠነው ትንበያ 65% ትክክለኛ እንደነበረ ዛሬ ከየአካባቢዎቹ የተሰበሰቡ የዝናብ መረጃዎችን መሰረት በማድረግ ለማረጋገጥ ይችላል ማለት ነው። በአጠቃላይ ለበልግ 2017 ዓመተ ምህረት ሰጥተን የነበረው ትንበያ በአማካይ በምንመለከትበት ወቅት 75 በመቶ ትክክለኛ እንደነበረ ዛሬ ላይ አረጋግጠናል ማለት ነው። ስለዚህ ለዚህ ደግሞ መሆን ለዚህ 75% የሆነበት ምክንያት በተለያዩ የሀገራችን አካባቢዎች ላይ በርካታ የሜትሮሎጂ መሰረተ ልማቶች አሉ። ከዛ ላይ መረጃዎችን ሰብስበን ይህን ቬሪፋይ አድርገን 75 በመቶ በአማካይ እንዲመጣ ሆኗል ማለት ነው። ስለዚህ በአጠቃላይ የነበረው የዝናብ መጠንና ስርጭት ለግብርናው፣ ለውሃው፣ ለጤናና
ስለሆነ ለአካባቢ ጥበቃው የበልጉ የዝናብ ሁኔታ በጣም ጠቀሜታው እጅግ ከፍተኛ ነበር ማለት ነው። ኢንስቲትዩቱ ከሰኔ እስከ መስከረም ባሉት የክረምት ወራት በተለይም ለአብዛኞቹ የሀገራችን አካባቢዎች እስከ 85 በመቶ የሚደርስ የዝናብ ስርጭት የሚስተዋልባቸው ወቅት እንደሆነ የገለጸ ሲሆን የአየር ሁኔታ በአንድ ሀገርና አህጉር የሚወሰን እንዳልሆነና በከባቢ አየር ውስጥ በውሃ አካላት ላይና በየብስ የሚፈጠሩ የአየር ሁኔታ ክስተቶች በሀገራችን ባለው የዝናብ ስርጭት ላይ አዎንታዊም ሆነ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ብሏል። የክረምት ዝናብ ተጠቃሚ በሆኑ አካባቢዎች በተለይም የደቡብና ምስራቅ ትግራይ የሰሜንና ደቡብ ወሎ ክልሎች ከመደበኛ በላይ የዝናብ ስርጭት መጠን እንደሚኖራቸውም የትንበያ ዘርፍ ምክትል ዳይሬክተሩ ለአሻም ነግረዋታል። ስለዚህ በአጠቃላይ እንግዲህ የዘንድሮ ክረምት 2017-18 ዓመተ ምህረት የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ሰጥተናል ማለት ነው። በተለይም የደቡብ ትግራይና የምስራቅ ትግራይ ዞኖች፣ የሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ አማራ ክልል፣ የአፋር ክልል በብዙ ቦታዎቻቸውን የሚሸፍን ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። እንደዚሁ በሰሜን ምዕራብ የሀገራችን አካባቢዎች ላይም እንደዚሁ በተመሳሳይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። የመካከለኛውና የምዕራብ የሀገራችን አካባቢዎች ላይም እንደዚሁ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በመጪው የክረምት ወር በተለይ በሐምሌና በነሐሴ ወራት ተከታታይነት ያለው ከባድ ዝናብ እንደሚኖር ያነሱት ምክትል ዳይሬክተሩ በዚህ ምክንያት ከባድ የጎርፍ አደጋዎች መከሰታቸው የማይቀር በመሆኑ የተለያዩ ቅድመ ጥንቃቄዎች ሊደረጉ እንደሚገባ ገልጸዋል። በአንጻሩ እንግዲህ ከባለፈው በልግ ጀምሮ እንግዲህ እስከ 140 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተስተውሏል ማለት ነው። በቀጣዩ በክረምትም እንግዲህ በተለይም በሐምሌና በነሐሴ ወራቶች ላይ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እንደሚኖር ነው የትንበያ መረጃዎቻችን የሚጠቁሙት ማለት ነው። ስለሆነም እንግዲህ ይሄ የከባድ መጠን ያለው ዝናብ ድግግሞሹ በርካታ በሚሆንበት ወቅት በተለያዩ የሀገራችን አካባቢዎች በከተሞችም ይሁን የጎርፍ ተጋራጭ ተብሎ በተለዩ የሀገራችን አካባቢዎች ለአብነትም እንደ አዋሽ፣ የስምጥ ሸለቆ፣ የአባይ ተፋሰስ፣ የኦሞ ግቤ ተፋሰሶች ላይ ወደ ቅጽበታዊ ጎርፍ የመከሰት እድሉ ሊኖር ይችላል ማለት ነው። ስለሆነ በተለይም በከተሞች አካባቢ ከወዲሁ እንግዲህ ለማህበረሰቡ አስፈላጊውን ግንዛቤ ተፈጥሮ ማህበረሰቡ በየአካባቢው ያሉትን የተለያዩ የውሃ ማፋሰሻ ቱቦችን ከወዲሁ የማጽዳትና የመንከባከብ ስራዎች መሰራት ይኖርባቸዋል ማለት ነው። ምክትል ዳይሬክተር አሳምነው የጎርፍ ተጋላጭ በሆኑ አካባቢዎች ለአብነትም በአዋሽ ተፋሰስ፣ በስምጥ ሸለቆ፣ በኦሞ ግቤና በአባይ ተፋሰሶች ላይ ከወዲሁ የአካባቢ ጥበቃ ስራዎች አስፈላጊነትን አጽንኦት ሰጥተው ሊደርስ የሚችለውን ቅጽበታዊ ጎርፍ ወደ አዎንታዊ መንገድ መቀየር ያስፈልጋል ብለዋል። ምክትል ዳይሬክተሩ ኢንስቲትዩቱ የሚሰጠውን የአየር ትንበያ በመቀበል የተለያዩ ተቋማት ምን ያክል ቅድመ ጥንቃቄ ይወስዳሉ ለሚለው ጥያቄ ድርጅቱ ከተለያዩ ባለድርሻ አካላት ጋር በቅርበት እየሰራ እንደሚገኝና ተቋማቱ የየራሳቸውን ቅድመ ጥንቃቄ እንደሚወስዱ አስታውቀዋል። ከቅርብ ጊዜ ወዲህ ባልተለመደ መልኩ በተለያዩ የሀገራችን አካባቢዎች ከሚከሰቱ የመሬት መንቀጥቀጥ፣ የመሬት መንሸራተትና የጎርፍ አደጋዎች በተደጋጋሚ በሚከሰትባቸው አካባቢዎች ውስጥ የተለየ ጥናት ተጠንቷል ወይ በሚል ከአሻም ለቀረበላቸው ጥያቄ የኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ተከታዩን ምላሽ ሰጥተዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋነኛ የስራ ኃላፊነት በተለያዩ የሀገራችን አካባቢዎች ላይ በርካታ የሜትሮሎጂ መሰረተ ልማቶችን በሰው ኃይል የሚሰበሰቡ ዘመናዊ የአየር ሁኔታ መመዝገቢያ ጣቢያዎችን በመትከል ተአማኝነት ያለው ቦታ ተኮር የሆነ የአጭር የመካከለኛና የረጅም ጊዜ ትንበያዎችን በማዘጋጀት ቅድመ ማስጠንቀቂያዎችን ለተለያዩ ባለድርሻ አካላት መስጠት ነው ማለት ነው። ከዚህ አኳያ እንግዲህ ከመሬት መንሸራተት ጋር ተያይዞ የሆነ የዝናብ መጠንና ስርጭቱን ትንበያ የምናደርግ ቢሆንም ከጥናት ጋር ተያይዞ እንግዲህ ኢንስቲትዩቱ ደግሞ ከተለያዩ ተቋማት ጋር በቅርበት ይሰራል። ለአብነትም ከአዲስ አበባ ዩኒቨርሲቲና ከአርባ ምንጭ ዩኒቨርሲቲ፣ ከወለጋ ዩኒቨርሲቲ፣ ከሌሎችም ዩኒቨርሲቲዎች ጋር በቅርበት ስለምንሰራ እነዚህ ዩኒቨርሲቲዎች ደግሞ የራሳቸውን የጥናትና ምርምር የሚያደርጉበት ሁኔታ ያለው ማለት ነው። ስለሆነም ኢንስቲትዩቱ በዋናነት የምንሰራው ተአማኝነት ያለው ቦታ ተኮር ትንበያዎችን በመስጠት ሊደርስ የሚችለውን ተጽዕኖ ለተቋማት በመስጠት ያንን መከላከል ላይ ነው ማለት ነው። መሰል አደጋዎችን ተከትሎ ቅድመ ማስጠንቀቂያዎችን ለመስጠት እየሰራው ይገኛል ያለው የኢትዮጵያ አደጋ ስጋት አመራር ኮሚሽን ሲሆን በኮሚሽኑ የቅድመ ማስጠንቀቂያ ክፍል ባለሙያ የሆኑት አበባ ኪሮስ ለአደጋ የተለዩ ቦታዎች ላይ ቅድመ ማስጠንቀቂያ እናወጣለን ብለዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ስፔሲፊካሊ እንደ ፌዴራል ነው የሚሰራው፣ ማለትም እንደ ሀገራዊ ነውና ስንሰጥ ወይም ደግሞ እንደዚህ አለርቶችን ስናወጣ ማስጠንቀቂያዎችን ስናወጣ በሀገር አቀፍ ደረጃ ነው የምናወጣው። ሶ ከዚህ በፊት ከነበራቸው ለጎርፍ አደጋ ተጠቂ ተብሎ የተለዩ ቦታዎችን ለይተን ኦልሬዲ የተቀመጡ አሉ። ሶ አሁን ከተሰጠው ትንበያ ጋር አያይዘን የተለዩ ቦታዎችን እንዲሁም ደግሞ አደጋ ሊደርስባቸው ይችላሉ ተብሎ የሚታሰቡ ቦታዎችን ቅድመ ማስጠንቀቂያ አለርት እናወጣለን እና በተቻለን መጠን በሚዲያም የተለያዩ ኮሚኒኬሽን ሚንሶችን ተጠቅመን ነው
ያንን መረጃ የምናሰራጨው ማለት ነው። ኢንስቲትዩቱ ከባለፈው ሳምንት ጀምሮ የክረምት ወራት መቃረብ ጋር ተያይዞ የተለያዩ የቅድመ ጥንቃቄ ትንበያዎችን እየሰጠ እንደሚገኝ ይታወቃል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሚ ርዕሰ ጉዳዮቹን እናስታውሳችሁ። የኢትዮጵያና የእስራኤል ግንኙነት ዘርፈ ብዙ ለውጦች ታይተውበታል ሲሉ የእስራኤል አምባሳደር አብርሃም ንጉሴ ለአሻም ገለጹ። የኢትዮጵያ የፖለቲካ ድርጅቶች በሴቶች ተሳትፎ ላይ ክፍተት አለባቸው ሲል የሴቶች ፌዴሬሽን ወቀሰ። የቤንሻንጉል ጉሙዝ ክልል ህገወጥ ንግድን ለማስቀረት በከፍተኛ ሁኔታ እየሰራሁ ነው አለ። ከውጭ የጋዛ ሰብአዊ ፋውንዴሽንን አስመልክቶ የሚወጡ አስተያየቶች አነጋጋሪ ሆነው ቀጥለዋል። ሩሲያ አደገኛ የተባለ የአየር ጥቃት በዩክሬን ላይ መፈጸሟ ተነገረ። ተመልካቾቻችን ለዛሬ ለተሰኘው ግንቦት 18 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እየተመኘን ከዚህ ቀደም ያለፏችሁ ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን ለመከታተል የፌስቡክ፣ የቴሌግራም፣ የቲክቶክ እና የዩቲዩብ ቻናላችን ደግሞ ቤተሰብ በመሆን መወዳጀት እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!